ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው ይኸው ማርያም ታማልዳለች የሚል አንድ ጥቅስ። ማርያም ታማልዳለች አታም እኔ አማልድ የለ እንዴ አዛኝ እኮ አማልዳለሁ። ምን ማለት ይመስላችኋል? እናንተ ታማልዳላችሁ እኮ። ማንኛውም ክርስቲያን ያማልዳል አያማልድም? ማንኛውም ክርስቲያን ያማልዳል። እግዚአብሔር ማረው። ማንኛውም ተመልከቱ፣ በእምነት የሚደረግ ጸሎት ምን ያደርጋል? ኃይል ያደርጋል ብሎ ተጽፏል በመጽሐፍ ቅዱስ። ኃይል ያደርጋል። አንዱ ለባልንጀራው ይጸልይ ተብሏል። ለሚያሳድዷችሁ ምን በሉ ነው ያለ ጌታ። ስለዚህ ምዕመናን ሁሉ ጸልዩላቸው ማለት ያማልዳሉ ማለት እና ለኛ የተሰጠንን ደግሞ ለማርያም ሊከለክል ባነው ጭራሽ ለእናቱ እና እንደው ልንገራችሁ እውነቴን ነው። ሌላውን ሁሉ ተውትና እግዚአብሔርን መውለድን የሚያህል ታምር በሰማይም በምድርም የለም። ለኔ ታምረ ማርያም የሚያበቃልኝ እዚህ ላይ ነው። ከዚያ በኋላ ገጽ 150 ገጽ 900 ብታመጣ እኔ ጭንቅም አይለኝም። እኔ እመቤታችን ግርም የሚለኝ ያለ ዘር መጽነስ አንድ፣ እንደገና ደግሞ የድንግልና አናቅጾቿ ሳይሻሩ ደግሞ አምላክ ገብቷ በሷ ማይፀን አደረ ሁለት፣ ከዛ ደግሞ የወለደ የጸነሰችው ደግሞ አምላክ ነው ሶስት፣ ከዛ ደግሞ ስትወልድ ደግሞ ድንግልናው አልተለወጠም አራት፣ ከወለደች በኋላ ደግሞ ድንግልናው እንደታተመ ይኖራል አምስት። እንደዚህ በላይ ምን ታምር ያስፈልገኛል? ይሄን መቁረጥ መቀጠል ሰይጣን ማውጣት እንደዚህ ያለው በማርያም ስም ይሄ የቀላል። እኔ የማርያምን ስም እግዚአብሔርን ሲሸከም ነው የማውቀው። ሌላው ሸክም ቀላል ነው። ታምረ ማርያም ይሏችኋል። ይሄ ነው እግዚአብሔርን መውለድ። ከቃሉ ጋር ናችሁ። ሰላምታዋ ጽንስ የሚቀሰቅስ እናት እኮ ማርያም እኮ ነው። ሰላምታዋ ጽንስ የሚቀሰቅስ ደህና ዋላችሁ ስትል ጽንስ የሚንቀሳቀስላት ጽንስ የሚያውቀው ሰላምታ ነው ያለው። ወሰመ ሰማይኩ ቃለኪ እንዘ ትትናገረን፣ አንቺ ስትናገሪ ድምፅሽን በሰማው ጊዜ አንፈራጽ እጓል በውስተ ከርሥሁ፣ በውስጡ ያለው ጽንስ በደስታ በፍስሐ ወበሐሴት በፍጹም ተድላ ደስታ ዘለለ። ሉቃስ ምዕራፍ 1 ቁጥር 44 ላይ አንቺ ሰላምታ ስትሰጪኝ በውስጥ ያለው በማህፀን ያለው ጽንስ ዘለለ። ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃለ እግዚአብሔር ዘነገሩኪ፣ ከእግዚአብሔር የተነገረሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ይኸው ታምር፣ ሰላምታዋ ታምር ነው። እመቤታችን ሰላምታዋ ታምር፣ እድገቷ ታምር፣ መወለዷ ታምር፣ መውለዷ ታምር፣ ኑሮዋ ታምር፣ ሁሉ ነገሯ ታምር፣ ስደቷ ታምር ነው። እንዲሁ ግርባል አገር የማታውቅ ልጅ አዝላ የማታውቀውን አገር በሰራዊት እየተፈለገች በምን አመለጠች? ታምር እኮ ነው። ታምር የ15 ዓመት ልጅ መቅደስ ውስጥ ያደገች እንኳን ከሀገር ወደ ሀገር ጎረቤት አይታ የማታውቅ ብላቴና በአንድ ሀገር ንጉሥ እየተፈለገች በምኗ ነው ያመለጠች? ሰረገላ የላት፣ ፈረስ የላት፣ አያይዛ የምትሄድ ድሃ። ይሄ ታምር አይደለም? ታምር ነው። መጽሐፍ ቅዱስ ላይ ያለ አንዴ ይሁት ነው መጽሐፍ። ከዚህ በላይ ታምራት እዛ ይሄ ታምር እንትን ይሄ ቀለል ያለ ነው። ይሄን አስካለ ማርያም ነው ወለተ ሥላሴ የግብረ ሥላሴ ያደርጉታል። ይሄ እንደዚያ ስላችሁ ደግሞ እኔም ታምር አደርጋለሁ እና ሲበቁ ማለት ነው። ሲበቁ እነሱም ያደርጋሉ። በእምነቱ ሲበቁ፣ በንጽህና ሲበቁ። እዛ ተመለሰች። በስደቱ ያደረጋችሁ ታምራት ብዙ ናቸው። ጥያቄዋ ሁሉ ታምር ነው። ዝም አንድ ቃል ሲወጣት
አንድ ቃል ሲወጣት ታምር ይደረጋል። ወይን እኮ የላቸውም። እስኪ በሉ ወይን እኮ የላቸውም። እንግዳው መጥቶ ያፍራል። ይህ ሁሉ ማብራሪያ የለም። ዝም ብሎ ቃሏ ምንድን ነው? ወይን እኮ የላቸውም ብቻ ነው። ስለዚህ መዓዛ አፏ ከመኮል በልጇ ዘንድ ከአንድ ቦታ የሚወጣው መዓዛ እንደ እንኮይ ይወደድላታል። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟልና ንግግሯ ግርማና ሞገስ አለው። በእግዚአብሔር ይወደዳል። ከሷ ቃል ወጥቶ አፍሮ አይመለስም። ከመቤታችን ቃል ወጥቶ ባዶውን አይመለስም። ርቃኑን አይገባም። ይዞ ነው የሚመለሰው። የማይታመን ውሃ ወይን እንዲሁ እኮ መልክ የለው ጣዕም የለው። ውሃን ወይን አደረገችው። ይህን ቅዱስ ቄርሎስ ውላጤ ግሩም ይለዋል። እስቲ ውላጤ ግሩም በሉ። ድንቅ ለውጥ፣ እስኪ ድንቅ ለውጥ በሉ። ምን አደረጋችሁ? እና እመቤታችን ያመጣችው ለውጥ የማያዳግም ለውጥ ነው ማለት ነው። ዓለም ሁሉ ታደሰ እሷ በወለደችው በልጇ። እና ድንቁ ታምር፣ ድንቁ ለውጥ ዓለም ከኃጢአት ወደ ጽድቅ፣ ዲያብሎስን ከመምሰል እግዚአብሔርን ወደ መምሰል መለወጡ ነው፣ ማድረጉ ነው። እና የእመቤታችን ይሄ ታምር ነው። ለዓለም ሁሉ እናቱን መሰጠቷ ታምር ነው። ከመስቀል ስር በቅዱሳን ሐዋርያት ማህበር ምዕራገ ጸሎቱና አብራ ስትጸልይ መኖሯ ተአምር ነው። እስክታርፍ ድረስ እነ ቅዱስ አብሮኮሮስ፣ እነ ዲዮናሲዮስ ዛሬዎስ ፋጎስ፣ የቅዱስ ጳውሎስ ደቀ መዝሙር፣ የቅዱስ ጴጥሮስ ደቀ መዝሙር፣ እነ ቅዱስ ኦቤዴስ፣ እነዚህ ሁሉ እንደመሰከሩ 15 ዓመቱን ሁሉ የኖረችው ተአምር እያደረገች ድውያንን እየፈወሰች ልጇ በሄደበት ቦታ ሁሉ እዚህ ላይ ልጅ እንዲህ አድርጎ ነበር እያለች የዳሰሰች የረፍቷ ቀን እንኳን ሂዳ ጌታዬ እንግዲህ ይህንን ዓለም ይብቃኝ ልረፍ፣ ልጄ ወዳጅ ያሳርፈኝ ስትለው ጸሎቷን ስጨርስ የደብረ ዘይት ወይራዎች ሁሉ አሜን ይሏት ነበር። እንዲህ የሚታዘዙላት መናፍቃን ወይም ደግሞ የፕሮቴስታንት እምነት ተከታዮች የኦርቶዶክስ ምዕመናንን ከቤተ ክርስቲያን ማፍለስ ስለሚፈልጉ ለምንድን ነው 44 ታቦት የምታመልኩ ብለው ይጠይቃሉ። 44 ታቦት ቀርቶ አንድ ታቦትም አናመልክም። እምናመልከው እግዚአብሔርን ነው። ታቦቱ እግዚአብሔር የሚገለጥበት ነው። የእግዚአብሔር መሳሪያ ነው። አሁን ምን ይላሉ መሰላችሁ? ፕሮቴስታንቶቹ ምን ይሏቸዋል? ታቦት ጣዖት ነው ይሏቸዋል። እንዴ ታቦትን የሰጠ ማን ነው? እግዚአብሔር። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ታቦት ጣዖት ከሆነ እግዚአብሔር ጣዖት አምልኩ ብሎ ይሰጣል? አይሰጥም። እግዚአብሔር ጣዖትን ይጠላል እንጂ። አማልክቲሆሙ ለአሕዛብ ተመልከቱ ግብረ ደጓለ እመሕያው አማልክቲሆሙ ለአሕዛብ አጋንንት እሙንቱ ተብሎ የተጻፈው ዓይን ቦሙ ይሬዩ እዝን ቦሙ ይሰሙ ተብሎ እግር ቦሙ ይሃጉሩ ተብሎ ጣዖታትን ዘልፏቸዋል እግዚአብሔር። ለተቀረጸ ምስል አትስገዱ ያለ እግዚአብሔር ነው። ለተቀረጸ ምስል አትስገዱ ብሏልና ለታቦት አትስገዱ ብለው ይጠቅሳሉ። ለተቀረጸ ምስል አትስገዱ ያለ የእግዚአብሔር ስም ለማይጠራበት፣ እግዚአብሔር ለማይከበርበት፣ እግዚአብሔር ለማይመለክበት፣ እግዚአብሔር ለማይመሰገንበት ከጣዖት ቤት ለቆመ ምስል ነው። የእግዚአብሔር ስም ለተጻፈበት፣ የእግዚአብሔር ስም ለተቀረጸበት ግን መስገድ ለእግዚአብሔር እንጂ ለሌላ አይደለም። አሁንም ቢሆን የምታስተውሉት ታቦት አናመልክም። ኢትዮጵያ 44 ታቦት ብቻ አይደለም ያሏት፣ ብዙ ሚሊየን ታቦት ሊኖራት ይችላል። ያንን ሚሊየን ታቦት ግን አታመልክም። የምታመልከው እግዚአብሔርን ነው። ስለዚህ ይሄ ታቦት የምስክር ታቦት ነው እንጂ የአምልኮ ታቦት ወይም የምናመልከው ታቦት አይደለም። የምስክር ታቦት ማለት ምን ማለት ነው? እግዚአብሔር ከኛ ጋር መሆኑን በዚህ ታቦት ይገልጣል። እኛ እግዚአብሔርን መውደዳችንን በዚህ ታቦት እንገልጣለን። እግዚአብሔር በዚህ ይገለጣል።
በስርየት መክደኛው ላይ ሁኜ እኔ እገለጥልሃለሁ ያለ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 25 ላይ በታቦቱ መክደኛ ላይ እኔ እገለጥልሃለሁ። ታቦት ብዙ ሰዎች ምን ይላችኋል መስላችሁ? ታቦት የእግዚአብሔርን ክብር ይጋርዳል። ኦርቶዶክስ ታቦት፣ የተክለ ሃይማኖት ታቦት፣ የገብረ መንፈስ ቅዱስ ታቦት፣ የጊዮርጊስ ታቦት እያለች የክርስቶስን ክብር ሸፍናለች ይላሉ። ታቦት ግን የእግዚአብሔር የክብሩ መገለጫ ነው እንጂ የእግዚአብሔርን ክብር የሚሸፍን እንዳለ አይደለ። እግዚአብሔር ለሙሴ በታቦቱ ላይ እገለጣለሁ አለ። እግዚአብሔር ታቦቱን እኔን ይጋርደኛል፣ ከእኔና ከእናንተ መካከል ግርግዳ ይሆናል፣ እኔን ይሸፍነኛል ሳይሆን በታቦቱን እኔ እገለጣለሁ ነው የሚለው። ይልቁንም ታቦት የእግዚአብሔር መገለጫ ከሆነ ከታቦት ዳር ዳር የሚሉ ሰዎች እግዚአብሔር በሌለበት ይኖራሉ ማለት ነው። ምክንያቱም እግዚአብሔር በታቦቱ እገለጣለሁ ብሏልና። ስለዚህ የምስክር ታቦት ይባላል። ማርያም 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 አመስግኗት ድንግል ማርያም። ዛሬ ልደተ ክርስቶስ አርብና ረቡዕ ቢውል የፍስክ ምግብ ይበላል ወይስ አይበላም የሚለውን ጥያቄ እንመልሳለን። አብራችሁኝ ቆዩ። ማርያም 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 አመስግኗት ድንግል ማርያም። ዘንድሮ በዓለ ልደተ ክርስቶስ ረቡዕ ይውላል። በበዓሉ ቀን የጥሉላት ምግብ ለምሳሌ ስጋ፣ እንቁላል፣ ቅቤ መብላት ይቻላል ወይስ አይቻልም የሚለው የብዙዎች ጥያቄ ነው። መጻሕፍትን መሰረት አድርገን እናየዋለን። አብራችሁ ይቆዩ። ከ9ኙ አበይት የጌታ በዓላት ሁለቱ ልደትና ጥምቀት የዕዳ ደብዳቤያችን የተቀደደባቸው የድኅነታችን መሰረት የተጣለባቸው አበይት በዓላት ናቸው። ስለሆነም ክርስቲያን የሆነ ሁሉ በዓሉን በደስታ እንዲያከብር ታዟል። እነዚህ በዓላት በረቡዕና በአርብ ቀን ከዋሉ አስቀድመን በዋዜማው ለውጥ አድርገን እንጾማቸዋለን። ልደት ረቡዕ ከሆነ ማክሰኞ በዋዜማው፣ አርብ ከሆነ ሐሙስ በዋዜማው እስከ ምሽቱ 1 ሰዓት ወይም ለ13 ሰዓታት እንጾማቸዋለን። በሌሎችም ቀናት በዋዜማቸው በየዓመቱ ይጾማሉ። የገሃድ ጾም ቀናቱ 2 ቢሆኑም ቁጥራቸው ግን ከ7ቱ አጽዋማት አንዱ ተብሎ ይቆጠራል። በልደት 1 ቀን በጥምቀትም 1 ቀን ሲሆን ሁለቱ ጾመ ገሃድ ይባላል። ጾመ ገሃድ፣ ገሃድ እና ጋድ ተብሎ ይጠራል። የመጀመሪያው ገሃድ የሚባለው ነው። ገሃድ ማለት መገለጥ፣ መታየት ማለት ነው። ይህም ተገለጠ፣ ታየ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም አስቀድሞ አምላክነቱ የተገለጠባቸው ብዙ መንገዶችና ታምራቶች ቢኖሩም በልደቱ ወልድ ሥጋ ለብሶ በአካል በመታየቱ የክርስቶስ አምላክነት የተገለጠበት ዕለት ስለሆነ ገሃድ መገለጥ ተብሎ ተሰይሟል። ሁለተኛው ጋድ የሚለው ትርጓሜ ነው። ጋድ ማለት ለውጥ ማለት ነው። ልደት ረቡዕ ወይም አርብ ከዋለ ለውጥ ሆኖ የሚጾምበት ማለት ነው። ጋድ ስንል ለአርብና ለረቡዕ ጾም ለውጥ ሆኖ የሚጾመውን ጾም ማለታችን ነው። ስለዚህ የ2018 ዓ.ም የኢየሱስ ክርስቶስ በዓል በዕለተ ረቡዕ ቢውልም በዋለበት የፍስክ ምግቦች ስጋ፣ ወተት፣ እንቁላል የመሳሰሉትን በመብላት በተድላና በደስታ በዓሉን ማክበር እንደሚገባ ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታስተምራለች። ለበዓለ ልደቱ በሰላም ያድርሰን።